ላሰጥሽ ስትለኝ ሙኒ 5 ሚሊዮን አልፈልግም ያልኩ ልጅ ነኝ። ሶ ይሄ ማለት ራሴን ክብሬን ዝቅ አድርጌ ይሄን ነገር ኦፊሻል ሳደርገው ብር ብፈልግ ላይክ ዲቴል ከዛ ብር ብፈልግ ኖሮ ኢሙኒ ሲሰጠኝ መቀበል ይችል ነበር። ግን ቅድሚያ ለድርድር የቀረብኩት የተባለው አፍ አላት ሲባል ይሄ ማንንም የሚጠይቀው ነገር ነው። ላይክ ወደ ራሳችሁ ተመጡት አንድ ጓደኛችሁ አፍ ከተባለ አብራችሁ የሰራችሁት ስራ ላይ አፉ ተብሏል ሲባል እንዴት እሱ ይሄን ያህል ይወስዳል ተብሎ በዛው የጠየቅኩት ብር ነው እንጂ ከዛ በኋላ ግን ሐራም ላይክ እሱ እንዳልፈቀደ ሲገባኝ ግን ኢሙኒ እንኳን ላካፍልሽ ስትለኝ እምቢ ብያታለሁ። ዛት ሚንስ በክፍል አልተጣላንም። ይሄ በጣም ግልጽ የሆነ ነገር ነው ማለት ነው። ሶ ህዝቡ ሌላ መጠየቅ የሚፈልግ ነገር ካለ ጠይቁ። ያው እሙኒንም ቢያልሻትማ ኦሬዲ ቪዲዮ ስለተያዘ ብትካፈይም የዛን ሰዓት ላይ ብትካፈይም ቪዲዮ ስለመለቀቅና ስላለመለቀቁ ሴፍ ስላልሆንሽ ነው ነጁ። ሆነም ቀረ ሴፍም ሆንኩም አልሆንኩም እዚህ ጋር እየተናገርኩ ያለሁት መጀመሪያ ልጁ ብሩን አፉ ተብላለች ሲለኝ ነው እንጂ ክፍፍል የጠየቅኩት። ከዛ በኋላ እኔ ይሄ ነገር እንደዛ እንደሆነ እነሱ እንዳወቁና ሲያውቁ እንትን ብያለሁ። ላይክ በቃ ሄጄ ኦልሬዲ ለሚዲያ አውጥቻለሁ። ዛት ሚንስ እኔ ከሱ ጋር ብዙ መደራደር እችል ነበረ፣ ግን ደግሞ አውጥቻለሁ። ግራም ነፈሰቀኝ። ሲቀጥል አንድ ደግሞ እዚህ ጋር ኢሙኒ ምን ብላ ቪዲዮ ሰርታ ነበረ? ብሩን አስመልሻለሁ 1 ነጥብ ከቤተሰብ ተነጋግረው ብሩን ማን ያስመለሰው? እኔ ወጥቼ እዚህ ጋር ክብሬን ዝቅ አድርጌ ኦፊሻል ስለተደረገ በውስጥ አምነው ነው ብሩን በሷ በኩል ጓደኛዋ ስለሆነች ኢሙኒ የሚነጋገሩትን ተነጋግረው ነው ብሩ የተመለሰው እንጂ እኔ ኦፊሻል ባላረገው ነገር ባላረገው ኖሮ ይሄ ብር ኦልሬዲ ተዳፍኖ ቀርቷል። ሶ እንደዚህ ስላችሁ በጀማል ጉዳይ እኔም ጥፋት እንዳለብኝ እየነገርኳችሁ ነው። 100 ሺህ ብር ሲሰጠኝ ክሮስ ቼክ ካላደረኩም ጥፋት ነው ለህዝቡ። ይሄ በራሴም ቪዲዮ ሰራለሁ። እዚህ ያለው ዳቷለን አሁን ልቀጥል እንዴ ነው ምንም አጥፉት ተይቃለሁ። አንዴ ሲያድ ታወራለህ። እኛ እንወዳችኋለን፣ ወላሂ እንወዳችኋለን። ሁላችሁ በፍቅር ነው የምንወዳችሁ። የሀገር ልጆች ናችሁ። አንድ አስጨርሽኝ አለቃ። አሁን ጦርነቱ ምኑ መቀጣጣቱ ምኑ ሄዶ የዚህ ሁሉ ቀን ሌሊት ይሄ ሁሉ ረመዳን ኢባዳዬን አበላሽተሽ የሺህ ምናምን ሰው ሲደመር በ100 ሺህ በላይ የሆነ ሰው ይሄ ላይቭ በተለያየ ቀን ሲከታተለው ነበር። አንቺ የደረሰብሽ ነገር ላይ የቀጠልሽው ፊውቸር አለ አደንዝዞኝ ምናምን ከኔ ጋር ያወራነው ብዙ ነገር አለ። አንዳንዴ እዚህ ጋር እየሳትሽ ነው። አንቺን መጫን ስፔሻሊ አልፈልግም። የሆንሽው ነገር ያለ ይመስለኛል። ዝም ብዬ ሳስበው ስለሚመስለኝ ነው። እነዛም 2 ሰዎች መጫን አልፈልግም፣ ግን የሆነ ልምድ ያለው ደራሲ ያለ እየመሰለኝ ስለሆነ የዚህ ሁሉ ሰው ፍላጎትና እርካታ ምን እንደሆነ ታውቂያለሽ? ግን ነጃት ሀቅ ልንገርሽ አንድ ነገር ምን እንደሆነ ታውቂያለሽ? እርካታው እርዳታ ላይ አትምጡብን። እናንተ ረድታችሁን እስከ ዛሬ ድረስ የማንንም ነፍስ ያዳናችሁት የለም። የጀመራችሁትም እርዳታ ካለ አቋርጡልን። ህዝብ ፊት 3000 ፋውል ውስጥ አለሽ የተባልሽው ሰዎች እንዳለ ተቃቅፈሽ ይቅርታ ተባባይ። የኛ ጥያቄ ነው። ጀማል እዚህ ጋር ላንተ አንድ ጥያቄ አለኝ። እዚህ ጋር ማለት ነው ላይክ ታላቄ ነህ አፉ በለኝ፣ ግን አንድ ነገር ልጠይቅ። ይሄ ነገር ህዝቡ ይነሳ አልኩ እኮ እዚህ ጋር ህዝቡ እከሌ እንደዚህ ይበል እንጂ አንተም ሆነ ዲጄ ኢሳቅ እንዲህ ስታወሩ በዚህ ልክ ከሆነ የሚፈታው ይሄ ጉዳይ ሌላ ትልቅ ቤት ሄዶ መፈታት አለበት ማለት ነው። ምክንያቱም እዚህ ጋር ቤቱ ችግር ነው እንደ ያለብሽ ነው አይደለም? እያስረዳው አይ አቡሽ ቆይ አዳምጠኝ አዳምጠኝ። እዚህ ጋር 1300 ሰው አለ አይደል? 1300 ሰው እያለ ምንድነው እዚህ ጋር በጣም ህዝቡም አንደርስታንድ እያደረገ ነው ያለው። እዚህ ጋር ነባ በዘረጋችሁ ወጥመድ እኔም ገባው ፋድም ገባ አሉ። ስም ጠቅሳ ነበር እዚህ ጋር እነሱ ላይነካኩ ይችላሉ ብለን እንጂ ያልገቡት ስም ጠቅሳ ለእከሌ ከፍያለሁ ብላ ሁላ ነበረ። ሶ በዘረጋችሁ ወጥመድ ሁላችንም ገባን። እኛ ላጠፋነው ጥፋት ነው እንጂ ልንቀጣ የሚገባው እሷ በዘረጋችሁ ወጥመድ ሁሉም ሰው ሌባ ሊባል አይገባም። እዚህ ጋር ገባ። እዚህ ጋር 100 ሺህ ብር ስለሰጠችኝ ኦሩ 100 ሺህ ብር እዛ ጋር ስቀበል ኮሚሽን ብላ ነበር የሰጠችኝ። ክሮስ ቼክ አላደረኩም። ይሄ እኔ መቀጣት ያለብኝ ቅጣት እቀጣለሁ እንጂ ላይ ከሷ እኩል እሷ በጠነሰሰችው ሴራ ከሷ እኩል እኔ ሌባ ልባል አልችልም። ገባ። ስለዚህ ህዝብ አታከብሩ እና ህዝብ አላለም። በቃ ህዝብ ያለው ነገር የለም። ገንዘቡን ተቸግሮም እርቦትም የምትመነትፉትን ህዝብ አልመነተፍኩም። በቃ እዚህ ጋር ወላሂ አልመነተፍኩም። እዚህ ጋር አንተም ሐቁን ታውቃለህ። በቃ ሐቁን ታውቃላችሁ። ገባህ? እዚህ ጋር ሁሉም ሰው በአንድ ስም አሁን ለምሳሌ ፋአድና እኔ ለሁለታችን ብር አሰጣጡ ለምሳሌ በጣም የተለየ ነው አይደለ?
ፉአድ መቀጣት ያለበት ብሩ በዛው የሰጠችው እሱ በሰጠችው ወይ ነው እንጂ መቀጣት ያለበት ከኔ እኩል ይሄ ልጅ ሊቀጣ አይገባም። እኔም ከሱ ከነባ እኩል ላይክ አንድ አይነት ነገር ጠንሳሽ አይደለሁም። ከሱ እኩል ሌባ ሚል ስም የሚሰጠኝ አይነት ሰው አይደለሁም። ቢኮዝ እቺ ልጅ ከዚህ በፊት እኮ ለሁሉም ነገር ይሄ ነገር ደግሞ ግልጽ እንዲያደርግ አንድ ነገር አለ። ለምሳሌ የሴትዮዋ ቪዲዮ እየሰራን ነበረ። የሴትዮዋ ቪዲዮ ለኔ ምን ብላኛለች? 900,000 ደርሷል ብላኛለች ሳንጣላ በፊት። ከዛ በኋላ ማስተር መጥቶ ሲሰበስበው ምን ብላለች? የሚያስፈልጋት ለሴትዮዋ 800,000 ነው፣ 300,000 ተሰብስቧል፣ 500,000 ይጎላል ብላው በቃ እንዲህ ከሆነማ ለሆነ ነገር ይሆናል ብሎ 800,000 ሰብስቧል። ሶ እቺ ልጅ ያ ብር ግን እናንተ ሄዳችሁ ክሮስ ቼክ ማድረግ ባለባችሁ መልኩ ስቴትመንት አይታችሁ ከዛ በላይ ከሆነ ለሁሉም ነገር እየጠነሰሰች ያለችው ነገር እያመጣች ያለችው ሌብነቱ ላይ ያለችው ነባነች እንጂ እኔም ሆነ ፉአድ ቪዲዮ ስለሰራን ብር ሰጥታናለች። በተቀበልንበት ወይ ለምን ተቀበላችሁ ተብለን ህግም ይሁን ህዝብ ይጠይቀን እንጂ ከሷ እኩል ሌባ ልንባል አይገባም። ይሄ ሁላችሁም አሁን ከኛም ሆነ ከህዝቡ ከሚረዳው ህዝብም ሆነ ከማንም ምንም አትፈልጉም። ለህዝቡም ክብር የላችሁም። ለራሳችሁ ክብር ነው የምትጨነቁት። ህግ ይዳኛችሁ። ያንቺ መልስ ይሄ ነው አይደል? ነው አይደለም። ለህዝቡ ክብር የለኝም ማለት ነው። ህዝቡ አንተ በምትናገረው አይደለም። ለሐቅ ከቆማችሁ ወላሂ ነገሩን አንደርስታንድ አድርጋችሁታል። ሐቁን ነው እንጂ መፍረድ እዚህ ጋር ህዝቡ እኮ አንተ እንዳልኩ አይደለም ያለው። ልንገርህ ዲጄ ይሳቅ ለምሳሌ ቅድም ቪዲዮ ሰርቷል። ቅድም አሁን አንፎሎ አድርጌው ነው የገባሁት። ሐቁን ስነግራችሁ ምን ብሎ ሰራ? የሶስታችንን ቪዲዮ እንትን ፖስቶ የእንትና ብር ሰርቀው ተባብሮ እንዲበሉ ይኸውልህ፣ እዚህ ጋር 100,000 ብር በመሰጠት እኮ እጠየቃለሁ እያልኩ ነው። 150,000 ምን ጋር በመግባቱ እጠየቃለሁ። እሷ መታ ይሄን ብር ስትሰጠኝ በምን ወይን የሰጠችኝ? መዲና እንዲህ ብላ ነበር የሰጠችኝ። ሄጄ መዲና ጋር ክሮስ ቼክ ባለ ማድረጌና ብሩ ዝም ብዬ በመቀበሌ ህዝቡንም ህግም ይጠይቀኝ። ነገር ግን ከሷ እኩል እሷ በጠነሰሰችው ሌብነት እሷ ባጠራቀመችው ገንዘብ ይፋ ስለወጣና ላይክ እሷ ባለችው ነገር ሁሉም ሰው ሌባ ሊባል አይገባም። በቃ ነጃት አንዴ እሰጥሃለሁ። አንዴ ይሳቅ ከኔ ጋር አንድ ጊዜ እሺ። ይሳቅ ቀጥል። በጣም ብዙ ጠይቄያታለሁ። ቀጥል። ምን መሰላችሁ ጨዋታው ወደ ህግ ሲሄድ ሌባ ነው ሚንስ 100,000 ብር የሚወሰደ 1 ሚሊዮን የሚወሰደ ተጠያቂ ነው። እኔ ሶስተኛ ደረጃ ይሄ የስኳር ህመም ወይ ምናምን አይደለም። ሶስተኛ ሌብል ላይ 4ኛ ሌብል ላይ ምናምን የሚባለው ማለት ነው። ሌባ ነው በአጠቃላይ ብሩ በነባ ከገባ አንቺ ጋር እውነት ነው አትጠየቂም። ግን ከመጀመሪያ ጀምሮ ለእኔም ስትነግሪኝ አላቅም ስቴትመንት ይልኝ እያልሽኝ ነበር ነጁቲ። ሌባ ቀጥታ ያልኩበት ምክንያት በሰውየው አካውንት ወደ አንቺ ብር ከገባ ፔሪድ የሆነ ነገር ተከፍሎሻል። ለቅድሙም ለፉአድ ተብየውም በሰውየው ከገባ ተከፍሎሻል። ከመጀመሪያ ጀምሮ ለነጃት ትደግፋለህ ሲባል እኔ ምን እያልኩኝ ነበር? ነጃት 10,000 ብር እንኳን አካውንቷ ላይ ከሰውየው ከገባ ትጠየቃለች እያልኩኝ ነበረ፣ ህዝብ በሚያውቀው ማለት ነው። ስለዚህ 3 ሰው ብር ገብቷል። አንቺ ጋር 100,000 ብር 400,000 ብር ነው የሚሉት፣ አንቺ ግን 100,000 ብር እያልሽ ነው። እሱን በማስረጃ ታመጫለሽ። አንድ ሁለተኛ ደግሞ የቅድሙ ፉአድ ጋር 50,000 ብር ከሰውየው ገብቷል፣ ይጠየቃል። ምንም ማምለጥ የለም። ከዛ በኋላ 20,000 ብር ደግሞ ነባ ለሚባለው ማለት ነው ከሰውየው ማለት ነው። ከሰውየው ለቀረጸበት የሚባል የለም። ለቀረጸበት 20,000 ብር ከፍለናል ካላችሁ እየከፈልን ነው ቪዲዮ ምንቀርጸው ካላችሁ ለህዝቡ ማስተላለፍ ነበረባችሁ። ህዝቡ ቀጥታ የሚያወጣው ብር ለሰውየው ለታመመው ሰውዬ እንደሆነ እስካወቀ ድረስ ለቪዲዮ ቀራጭ ለምናምን እንዲወጣ አንፈልግም። ሌላው ህዝብ ማለት ነው የወጣው ብር። አንደኛ ጥያቄ ይሄ ነው። ከገባ አይቀር ሁሉም ወስዷል ነው። ሌላው ሶስተኛ ብር ባትወስድም ኢሙቲን ያስገባሁበት ምክንያት ደግሞ አንቺን 700 ምናምን ይከፈልሽ እና ነገሩን ቋጪው። አንቺም ላይቭ ላይ ማውረተሻል፣ ሪከርድም አለኝ ብለሻል። እንደዛ ስላለች ተባባሪ ናት ብዬ አስገብቻለሁ። ለምን ይሄ ነገር ህዝብ ጋር እንዳይወጣ እንትን ድልድይ እንትን እየሆነች ነው ማለት ነው፣ ግድግዳ እየሆነች ነው። አይወጣ ብር ይከፈልና ዝም በይ እየተባልሽ ነው። አራተኛ እሷን አስገብቻለሁ። ሌላው
እነዚህን ያልኩበት ምክንያት እስካሁን ነባት እኮ ኦልሬዲ ያው ምንም ጥርጥር የለውም በምንም ማስገባቻችሁ፣ ግን ገብታችኋል። ባለማወቅ ከተጠያቂነት አትድሉም። ከሰውየው ብር ላይ እናንተ ጋር ይሳቅ አልገባህም። አንድ ጥያቄ ልጠይቅ። ይኸውልህ እዚህ ጋር እንደ ህዝቡ እያልኩ ነው እኔ ጥፋቴን አምኜ እዚህ ጋር ህዝቡንም ይቅርታ እየጠየቅኩ ነው፣ ቪዲዮ ምሰራለሁ እያልኩ ነው። ቢኮዝ በምን ወይ እቺ ልጅ አምጥታ ብር 100,000 ብር ስትሰጠኝ የሆነ ወስዳችኋል ሲባል እኮ ላይክ ከስልኩ እንደወሰድኩ ነው እያወራህ ያለው ገባ። ስልኩ ግን ብቻዋን ማኔጅ እንደምታደርገው እስቲል ቅድም 500,000 ብር እሷ ነች የወሰደችው ለሚለው እኔ ብሩ እንደማላስገባና ይሄ ብር ራሷ እንዳስገባችሁ በዚህ ምክንያት እንደሆነ ማስረጃ አለኝ እያልኩ ነው። ዛት ሚንስ እዚህ ጋር ብሩ ስልኩንም እኩል እየተጠቀም ማለት አብረን እየተጠቀም እንዳልሆነ በጣም ግልጽ ነው ገባ። ማይንድን አዝድተ ከሰማ በጣም ግልጽ ነው። ሶ እኔ እዚህ ጋር ብር ስትሰጠኝ 100,000 ብር ስትሰጠኝ ከመዲና ተስማምቻለሁ ብላ ስትሰጠኝ መቀበል አልነበረብኝም። ኦር መዲና ጋር ሄጄ ክሮስ ቼክ ማድረግ ነበረብኝ። ኦብቪየስሊ አላደረኩም፣ ጥፋት ነው። እኔ እየጠየቅኩ ያለሁት አንተ ጉዳዩ እንዲያልቅ አልፈለክም ነው። ቪዲዮ ፎቶ እየለጠፍክ ተባብሮ ወስዷሉ አይባልም። አንተ ስላልክ ብቻ ኦር ስማኝ ቆይ አንተ ላይክ ቪዲዮ በእርዳታ ቪዲዮ ያምጡብኝ እንደዚህ አይነት ስራ አይስሩ ስላልክ የሚሆን ነገር የለም። አንተ ግለሰብ ነው። እዚህ ጋር ህዝቡ ነው የጠፋው አይደለ? ህዝቡ መጠየቅ ባለበት ይቅርታ መጠየቅ ባለብኝ መልኩ ህዝቡ ጠይቃለሁ። ህግ ላልከው ደግሞ ህግ ጋር ብትሄድም ማለት ነው ህግ ጋር ብትሄድ ጠበቃ ሀሰን አለ እዚህ ጋር አንድ ወንጀል አለ አይደለ? የተፈጸመው ወንጀል እያንዳንዱ ወንጀል ደረጃ አላቸው እያልኩ ያለሁት ይሄ ነው። ከጀማል ብር እኔ ጋር በመግባቱ ከተጠያቂነት አልድንም። በቃ አለቀ። ስልኩ እሷ ጋር ነው ያለው። ከሷን ብር ይሁን የራሴን ብር ትስጠኝ እዛ ጋር ከሷ ብር ከጀማል ብር ስቴትመንት እስከታየ ድረስ ከተጠያቂነት አልድንም። ግን እዚህ ጋር ጠበቃ ባለበት እያወራሁ ያለሁት ሁሉም ሰው እሷ በጠነሰሰችው ሰው ሌባ ተባብራችሁ የሚባል ነገር የለም። ቢኮዝ እንዳልተባበርን ተባብረን ይሄ ነገር እንዳላደረግነው ማስረጃ እያሳየሁት ነው ያለሁት። በቃ ይሄ ማስረጃ ተባብረን እንዳልሆነ ግልጽ ከሆነላችሁ ለእናንተ እኔ ባጠፋሁት መልኩ ህዝቡ ይጠይቀኛል። ፉአድ ባጠፋው መልኩ ህዝብም ከሆነ ህግም ጋር ከወሰዳችሁት በፉአድ ባጠፋ የኔን ሰዓት ነው የወሰድሽው እንትን ላይ ሳልጨርስ ነው ያቋረጥኩት። ስልክ ገብቶብኝ ነው 10 ደቂቃ ነው የቀረው በነባ ምክንያት። በቃ ኦብቪየስሊ ሁሉ አንድ አይነት ስም ሊሰጠውም አይገባም፣ አንድ አይነት ቅጣትም አይሰጠውም። ይሄ ጠበቃ ይመልስ። በቃ ጠበቃ ሀሰን ያው ለምንድን ነው ጠበቃው የሚመልሰው እንዴ? ቆይ በጣም የሚያበሳጫቸው ነገር ጠበቃ ሀሰን አንዴ፣ በጣም የሚያበሳጫቸው ነገር ዚያድ አንዴ ቆይ፣ በጣም የሚያበሳጫቸው ነገር ከዚህ በኋላ እርዳታ ላይ እንዳትመጡብን እባካችሁ ስንላቸው ለምን አበሳጫቸው? ገቢ ሊቀንስ ነው ማለት ነው? ኖ በቃ በዛ አይደለም። ፎቶ ለሲጀመር አንተ ራሱ እኮ ያስጠይቀሃል። ይኸውልህ ስታወሪ ዝም ብያለሁ፣ ዝም በይ። ስታወሪ መረጃ ከተሰበሰበ በኋላ መጨረሻ ላይ ስታወሪ ዝም ብያለሁ፣ ዝም በይ እኮ ለጠየቁት ጥያቄ መልስ። በቃ ይሄንን ብቻ መልስ። መደማመጥ ራሱ ከሌለ እኮ ይደብራል። በቃ እኔ ለጠየቁት ጥያቄ ዝም አልኳት እኮ ስታወራ እኔን አቋረጠች። ጠበቃ ሀሰን ነው እንዲመልስ የፈለኩት። እዚህ ጋር ጠበቃ እሱ አይደለ ያለበት። እኔ የኔ ሰዓት አይደለ እንዴ ለኔ ተሰጠኝ። አላውራኔ አንቺም ጠላሽኝ እንትና ነቡም ፈራችሁኝ። እኔን አላወራም። እሺ እኔን ከፈራችሁኝ ችግር የለም። ማንም አይፈራም። አንተ ግለሰብ ነህ። አንተ ላወራህ ነገር ማንም አይፈራም። ጠይቃት በስነ ስርዓት። ለምንድን ነው የሚሸሹት? ያችኛዋም ትሸሽ ነበረ፣ ይችኛዋም ትሸሻለች። ሚውት አድርገውና እዚህ ጋር ጠበቃ አለ አይደለ? ጠበቃው ይመልስ። እዚህ ጋር እኔ ላጠፋው ጥያቄ በተደጋጋሚ ህዝቡን ይቅርታ እየጠየኩ ነው አይደለ? ትጠይቂና ይኸውልሽ ይሳቅ የሚጠይቅሽን ጥያቄ ትጠይቂና ከዛ አንቺ መልሱን ስትሰጪ ጠበቃው ይፈርድልሻል። በቃ ይሄ ነው። አይመልስልኝማ። ለጠየኩት ጥያቄ እየመለሰ አይደለም። የይሳቅን ጥያቄ መልሻ ምን ልመልስለት? የይሳቅን ጥያቄ ጠይቀኝ። ይሳቅ አንተ ነጃትዬ ይሳቅ ምንም ነጃትዬ ብሎ ነገር የለም። እኔ ለጠየኩት ጥያቄ አጠማዘህ አትመልስ፣ ዲቴል ፊት ለፊት መልስ። በቃ እኮ ፊት ለፊት እኮ ነው አሁንም እየመለስኩ ያለሁት። ለምንድን ነው የምትቆጪኝ? አይዛቅ ወይ እሺ እዚህ ጋር እንደ ህዝቡ 1300 ቷል። እኔ ዝም ልበልላችሁ ችግር በጣም የለም። ይቅርታ
በእኔ ነገር የይቅርታ ቪዲዮ ሰራላችኋለሁ። እኔ ለሰራሁት ነገር ደግሞ ህግም ጋር የሚያስኬድ ከሆነ በህግ መጠየቅ ካለብኝ ለመጠየቅ በጣም ዝግጁ ነኝ። ግን እዚህ ጋር ላላችሁ ህዝቦች እኔ ባጠፋሁት መልኩ ቪዲዮ መሰራላችኋለሁ። እኔ ተባብሬ አይደለም የተሰጠኝ 150 ሺህ ብር ነበረ። ክሮስ ቼክ ሳላረግ ተቀብያለሁ። ይሄንን በመቀበሌ ጥፋተኛ ነኝ። ክሮስ ቼክ ባለማድረጌ ጥፋተኛ ነኝ። በጣም ይቅርታ ህዝቡንም እንዳትወርጂ እሺ ነጁ አሁን ትክክል ምን አድርገሻል? ጥፋትሽን አምነሻል። ሲሰጥሽ ጊዜ ክሮስ ቼክ ሳታደርጊ ገንዘብ በመቀበልሽ ያ ኦፍ ኮርስ ጥፋት ነው። ስለዚህ ለዚህ ደግሞ ህዝቡ ይቅር ይበለኝ። ቢካዝ ይሄን ገንዘብ ህዝቡ ለሕክምና ምክንያት ለተቸገረ ሰው የሰበሰበውን ገንዘብ 100 ሺህ ብርን የሚያክል ነገር ወደ አካውንትሽ ሲገባ ተሰጥቶሽ ኮሚሽን ነው ተብሎ ሲሰጥሽ ኦኬ ብለሽ በመቀበልሽ ይቅርታ ጠይቀሻል። እሱን ተቀብለናል። እንዘን አሁን እኛ ስለ አንቺና አንቺ ነሽ የምታውቂው በእርዳታ ስም ወረቨረደስ በእርዳታ ስም የህዝቡ ብር ወደ ለግል ዓላማ ወደ ኪሳችሁ አስገብታችኋል። ስለዚህ አሁን ህዝቡ ማለት አሁን ላይክ እኛ እዚህ ጋር የተቀመጥነው ብዙሃኑን ወክለን ነው። ከስር ኮመንትም እያነበብሽ ነው። ስለዚህ በእርዳታ ስም ካሁን በኋላ በአካውንታችሁ በእርዳታ ስም ቪዲዮ እንደማትሰሩ ያው ይቅርታውን የመጀመሪያውን ፓርት ጠየቅሽልን ተቀብለናል። እዚህ ጋር ያለው ህዝብ መቀበል አለበት። ይቅርታ ከምንም በላይ ነው። ይቅርታ ትልቅነት ነው። ከይቅርታ በላይ ደግሞ ምንም ነገር አለ ብዬ አላስብም። እኛ ሰዎች ነን እዚህ ጋር ማለት ነው። ገባ? አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ ከዛ በላይ ምንም ማለት ሊሰቀል እንትን ሊል አይገባውም። በቃ ማለት ካላመነ ነው በዛ ልክ እንትን ልንለው የምንችለው። አምነሽ እንትን ብለሻል። አሁን ረሂ እዚህ ጋር ረሂ ይውላችሁ። በቃ እኔ አልኩሽ እኮ ልጨርስና ታውሪኛለሽ። አሁን አጭር ጥያቄ ነጁ። አሁን እዚህ ጋር በእርዳታ ስም ካሁን በኋላ በአንቺ አካውንት በራስሽ ኮንተንት እና በራስሽ እንትን መቀጠል ትችያለሽ። በእርዳታ ስም እሱ ሊለኝ የሚችለው ህዝብ ነው። ይኸውልሽ እኔ እዚህ ጋር አንድ ጥያቄ ልጠይቅሽ ረሂ ወላሂ ስላላችሁ አላለም። እኔ ተነስቶ ሌባ ነሽ ይበለኝና የዛኔ በቃ አልሰራም እንጂ የመስራት ሀሳቡ አለሽ ማለት ነው። አለኝ አይደለም ረሂ ላሽን ለመቀጠል ዝግጁ ነሽ ማለት ነው። ኖ አይደለም። በቃ እዚህ ጋር የሌባ ስም ለእኔ ሊሰጠኝ አይገባም። መናገር መቻል አይደለም ማስረዳት መቻል አይደለም። እንቅልፋችንን አተን እየሰራን ትልቅ ቤት የምትይው እዚህ ስርም ያለው ህዝብ ነው። አንዴ ኢንዱ ኮመንት ላይ ያላችሁ ሰዎች 1400 ሰዎች ነጃት በኋላ የእርዳታ ቪዲዮ እንድሰራ ትፈልጋላችሁ? መልሱልን። እኔን የምታስቆሙኝ ይኸውላችሁ፣ አቡሽ አንዴ፣ ሁላችሁም ይኸውላችሁ፣ እዚህ ላይ አንዴ ይቅርታሽ፣ አንዴ አቡሼ፣ አንዴ ይኸውላችሁ፣ ቅድምም አንዴ አቡሼ፣ ሐሰኔ አንዴ፣ ቅድምም አይታችኋል፣ የሙኒን ቤተሰቦች አይታችኋል፣ የነባን ቤተሰቦች አይታችኋል፣ የነጃትንም አይታችኋል። ሁሉም እኔን የጠመዱበት ምክንያት እርዳታ ከዚህ በኋላ እንዳትሰሩ ብዬ ቪዲዮ ስለሰራው አያችሁ፣ በስራቸው ስለመጣው ነው እኔን የጠመዱት። 10,000 ጊዜ ደጋግማችሁ ጥመዱኝ፣ ነገም እሰራለሁ። ፎቶአችሁን ለጥፌ እርዳታ እንዳሰሩ ኢሉ በጣም ንቀት አደረባት እኮ። ትልቅ ቤት የምትደው ምንድነው? ትልቅ ቤት 1400 ሰው ነው ቁጭ ብሎ የተከራከረ። ለምን እኛ አይነን እንዴ? አያረገችን እኮ ኮሚዲያን በጣም ጥሩ ፖይንት የያዘ ጥያቄ ነበር የነበረኝ። እንግዲህ አሁን 33 ደቂቃ ነው የቀረው። ምንም ማድረግ አይቻልም። የሚቀጥል ፕሮግራም አለው። አሁን ያልፈለኩት ማለት መጨረሻ ላይ ነበረ እርዳታዋን ትሰሪያለሽ ወይስ አትሰሪም የምትሏን ጥያቄ ብቻ ትጠይቃት። ገብቷል አይደለ? አሁን ኦልሬዲ ጨርሰዋል። አይሰሩም። ሙተን እንኳን ኑረን ሙተን እርዳታ ቪዲዮ አይሰሩም። እኔ ቪዲዮ ላይ ገብታችሁ 1000 ሰዎች እኔ ቪዲዮ ላይ ገብታችሁ ስማቸውን የአራቱንም ስማቸው ሜንሽን እያደረጋችሁ ካሁን በኋላ እርዳታ ላይ እንዳትደርሱ በሏቸው። ፎቶቸው ነገም ከነገ ወዲያ ይፖሰታል እንዳይደርሱ። ከዛ ደግሞ ማለት ነው ይታሰሯታል። እንደዚህ እያመለጡ ነው ሐሰን፣ እንደዚህ ማለት ነው።
መጨረሻ ላይ አንዴ ብቻ ታዳምጠኛለህ። ባላ ይሳቅ ከዛ 150 ሺህ አለች። እሷ አልጠየቅ የምትለው ማናት? የተማመነችው ነገር አለ። ኧረ በደንብ ትጠየቃለች። ምንም እኔ ይሄ ንግግር ነባ ቆይ አንዴ ስሙኝ። ነባ የበሰበሰ ዝናብ አይፈራም ነው። ነባ የበሰበሰ ዝናብ አይፈራም። ኦልሬዲ ማንን እንደማይለቃት ታውቃለች። ህግ እንደሚይዛት ታውቃለች። በቃ አምናለች። እሷ ወደ ህግ ሰዱኝ ብላለች። የቀረችን ነጃት ነው። ከሞትኩ ሰርዶ አይብቀል ነው። ለእንትን እኮ አልሰራም ብለህ እኮ ቢያንስ ለኦዲየንሱ እንትን ሲልብህ ነጃት መናገር ስለቻለች ነጃት ማለት ማኔ ቻለ ማቆል ልንገራችሁ። አንዴ ዝም በሉ። ማቆል ልንገራችሁና ቦታ ነው የማይሆን ቦታ ይሳቅ የሆነ ቦታ በደንብ ልውጋላ። ሌላ ውሃ የተደፋባት ባለቤቷ ጀበና የጣለባት ሴትዮ የለችም። ሂሳቡ አይታወቅም። አድንጋ ያፈነዳል ብሩ። ወንድሜ ይኸውልህ ደጋግሜ ነገርኳችሁ እኮ ወላሂ ይሳቅ ለቡና የተደፋባትን ሴትዮ ለምን ሄደን አናጣራም? ስቴትመንቱ እሺ፣ የዛሬውን ነገር ለምን ቋጭተናል? ቡና የተደፋባት ሴትዮ ሄዳችሁ አጣሩ። ስቴትመንቱን ሄደን ነገ እናጣራ። እኔ ዝግጁ ነኝ። እንደዛ አድርጉ። እቺ በጣም ነው ሰው ከዛ በኋላ ገባህ አይደለ? ነገር ላዩ ላይ እንትን ስትል የዛኔ እንዴት እንትን እንደሚሉ እናያለን።